በስተመጨረሻም ጄሪ ከቤት ተባረረች። ጄሪ ከቤት የተባረረችው ሁሉም የሰራቻቸው ግፎች ስለተጋለጡ ነው። እንደዚሁም ሲፈን በቁጥጥር ስር ውላለች። ሲፈን በቁጥጥር ስር ከዋለች በኋላ ወደ ፖሊስ ጣቢያ ሳይሆን ወደ ቤት ነው ይዘዋት የመጡት። ይህም የሆነው በአምነን ትዕዛዝ ነው። ሲፈን ወደ ቤት እንድትመጣ ለምን ፈለገ አምነን የሚለውን እንደዚሁም ደግሞ ጄሪ ማን ነው ያጋለጣት፣ እንዴትስ ነው የተባረረችው፣ ማንስ እንድትባረር ያዘዘው የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣይን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ዛሬ አዳዲስ ነገሮች አሉ። ሲፈን በቁጥጥር ስር ውላለች። በዋናነት እንግዲህ ሲፈን በቁጥጥር ስር እየዋለችው እርግጥ ከሙስጠፋ ስልክ የተጠቀሙት ነገር አለ። በሌላ መልኩ ደግሞ ጄሪ ፈጽሞ ባልጠበቀችው መልኩ ተጋልጣለች። ዛሬ ከሙስጠፋ ጋር ያላትን እያንዳንዱ ግንኙነት እንደዚሁም ደግሞ በቤሊን ላይ የፈጠረቻቸውም ሆነ ከአሁን በፊት ከወይዘሮ ሜርሲ ጋር በመሆን በአምነን እናት ግድያ ላይም የተሳተፈች እንደሆነች እንግዲህ መረጃዎች እየወጡና እንደዚሁም እርግጥ እስካሁን ድረስ አምነን ጄሪን በእናቱ ሞት ላይ እጇ እንዳለበት አያውቅም። ጄሪ የተባረረችውም እንድትባረር የተደረገውም ለዚህ ነው። በእናቱ ሞት ላይ እጇ ቢኖርበት ኖሮ ይሄ የመባረር እድል አታገኝም። ምክንያቱም ሲፈን እንግዲህ ዛሬ ስትያዝ ወደ ፖሊስ ጣቢያ ነበረ መሄድ የነበረባት። ምክንያቱም ሕግ ነው የሚቀጣት ያጠፋቸውን ነገር ካለ ሂሳብ ማወራረድ ካለባቸውም ሕግ ነበረ መቅጣት ያለበት። ነገር ግን አምነን መጀመሪያ እኔ በራሴ መንገድ ሂሳቤን ካወራረድኩ በኋላ ከዛም በኋላ ለፖሊስ አሳልፈን እንሰጣታለን በማለት ነገር ግን ካሁን በኋላ ድጋሚ በእጁ ላይ ነፍስ እንደማይጠፋ ራሱን አረጋግቶ በሁሉ ነገር በጥንቃቄ ነገሮችን ማስኬድ እንዳለበት ተናግሯል። ምክንያቱም ካሁን በፊትም ጠላቱን በእጁ በመግደሉ እስካሁን ድረስ እየተጸጸተ ነው ያለው። ይህንን ነገር ማድረግ እንደሌለበትም ይናገራል። እርግጥ በወቅቱ ተናዶ ነበረ። ነገር ግን የሆነው ነገር ከተፈጠረ በኋላ በተለይ ደግሞ ትክክለኛ እውነተኛውን ፋይል እነሱ እንደከዱት እሱ የያዘው ሌላ ፌክ ፋይል መሆኑን ሲያውቅ ከሱ ጀርባም ሌሎች ሰዎች እሱን የሚከዱት ሰዎች የከዱት ሰዎች እንዳሉ በተለይ ደግሞ በአሁኑ ጊዜ እሱ በህይወት ቢኖር ኖሮ ነገሮችን ለመመለስ ቀላል ይሆን ነበረ። ያኛውም ስለተከዳ ትክክለኛውን ዋናውን ፋይል ስላልሰጡት ለአምነን እውነተኛውን ትክክለኛውን ፋይል የከዱት ሰዎች ማን እንደሆኑ፣ በምን አይነት መልኩ እንደተግባቡ፣ በምን አይነት መልኩ እንደተስማሙ፣ እንዴትስ እንደጀመሩት፣ ከመቼ ጀምረው በአምነንና በድርጅቱ በቤተሰቦቹ ላይ እጃቸውን አሳርፈው እንደነበረ ይነግረው ነበር። ነገር ግን ያንን እድል አላገኘም። በዋናነት እሱ ቢኖር ኖሮ ሜርሲ ነበረች የምትጋለጠው። አሁን ድረስ ሜርሲ አልተጋለጠችም። ምክንያቱም በአሁኑ ላይ ምናልባትም ሲፈን ታጋልጣታለች ተብሎ ይጠበቃል። ምክንያቱም በአሁኑ ላይ ሲፈን ምንም አይነት አማራጭ የላትም። ብዙ ያልጠበቀቻቸው ነገሮች ተከስተዋል። እንደዚሁም ከአምነን ቤተሰቦችም ሆነ ከአምነን ርቃ ባገኘችው አጋጣሚ የአምነንን ንብረት እንደዚሁም ደስታውን ለመንቀፍ ነበረ ያሰበችው። ፈጽሞ ይህ ነገር ደግሞ አልተሳካላትም። እንግዲህ ከባለፈው ዙር ላይ እንዳያችሁት ከባለፈው ፓርት ላይ ከሙስጠፋ ጋር ባደረጉት ንግግር እንዳያገኝሽ ጥንቃቄ አድርጊ፣ ካገኘሽ ይገልሻል ብሎ ሲናገር የትም አያገኘኝም፣ ምንም አታስብ፣ እኔን አያገኘኝም ብላ ተናግራ ነበረ። እንግዲህ ዛሬ እሷ ያሰበችው ነገር ሳይሆን ቀርቶ በቁጥጥር ስር ውላለች። በቁጥጥር ስር ብቻ መዋል ሳይሆን ወደዚህ ቤት መልሳ እንድትመጣ ተደርጋለች። ካሁን በኋላ ወደዚህ ቤት የመጣችው ለምን እንደሆነ ታውቃለች። እሷም እርግጥ ሲፈን በፊትም ስትናገር ምን ትላለች? እኔ የምኖርለት አላማ የለኝም፣ ነገር ግን የእናቴ ደፍኔን ሂሳብ አወራርጄ ከዛ በኋላ የሚፈጠረውን ነገር በጸጋ ለመቀበል ዝግጁ ነኝ፣ ማንንም አልፈራም ትላለች። ወይዘሮ ሜርሲ ደግሞ በተቃራኒው እኔ የመኖርና የመለወጥ ተለውጬ ጥሩ የህይወት ደረጃ ላይ ሆኜ መኖር እፈልጋለሁ ትላለች። ስለዚህ በሁለታቸው መካከል ክፍተት ነበረ በፊትም። አሁን ደግሞ ጭራሽ ወይዘሮ ሜርሲ
እንግዲህ ከትክክለኛው የአምነን የድርጅት ፋይል ጋር እሷም ተያያዥነት አላት። አብረው ነው እየሰሩ ያሉት እያንዳንዱ ነገር እሷ ታውቃለች ማለት ነው። ከአምነን ላይ አሁንም ቢሆን ወደፊት ለመስራት ያቀደችው ነገር አለ ወይዘሮ ሜርሲ። እሱ ምንድነው? ከአሁን በፊት የስራ ባልደረባዋ በቅርብ ህይወቱ ያለፈው ማለት ነው ከእሱ ጋር የተነጋገሩት ነው። እሱ ደግሞ ከእርሻ ማሳው ላይ ሰብሎ እንዲወድም አድርጊበት ብሎ ነግሯት ነበረ። ወይዘሮ ሜርሲ ያንን አሁንም በትኩረት እያስተነተነች ነው ያለችው። ያንን ካወደምኩበት ምናልባትም አምነን ግዴታ ከመደራደር ውጪ ሌላ ምንም አይነት አማራጭ የለውም። ምክንያቱም ሰብሉ እንዳለ ወደመ ማለት የወደፊት ተስፋው ድርጅቱና ድርጅቱ በአሁኑ ላይ በጋራም ቢሆን እንኳንስ 50% አይደለም 75%ን ለራሱ ለኛ ቢሰጠን ግዴታ ይህንን ከማስቀጠል የተሻለ ሌላ አማራጭ የለውም እያለች ወይዘሮ ሜርሲ ከራሷ ጋር እየተነጋገረች ትገኛለች። በሌላ መልኩ ደግሞ አሁን ሲፈን ተይዛ ከመጠን በላይ የሆነ እርምጃ ከተወሰደባት እኔንስ ብታጋልጠኝ የሚል ፍርሃት አድሮባታል። ምክንያቱም አብረው ለመስራት አብረው ለመለወጥ አብረው ይህንን ቤተሰብ ለመበቀል ነበረ ወደዚህ ቤት የመጡት። እንግዲህ ሲፈን ይህንን እቅዶቿን በግማሽ ላይ ስታደርግ ከቤት እንድትባረር ሆናለች። ከቤት በራሷ ጊዜ ነበረ ያመለጠችው እንዳያችሁት ከባለፉት ፓርቶች። ነገር ግን አሁን ደግሞ ተይዛ ነው የመጣችው። ተይዛ የመጣችውም እንደ በፊቱ እንደፈለገች ከማንም ጋር ልትገናኝ እንደፈለገች ከፈለገችበት ክፍል ልትቀመጥና ወደ ፈለገችበት ቦታ ልትንቀሳቀስ ሳይሆን በጥብቅ ክትትል ስር ልትሆን ነው። ይህም የሚሆነው እንግዲህ በፋይሉ ዙሪያ ድርድሩ እስከሚያልቅ ድረስ ይመስለኛል። ምክንያቱም ፋይሉን ትክክለኛ ፋይሉን ለማግኘት የቀረበለት የመደራደሪያ ነጥቦች በጣም ከባባድ የሆኑ ናቸው። በዚህ ነገር ላይ ደግሞ የአምነን አያት በተለይ ደግሞ በእሷ መኖሪያ ቤትም ጭምር የሚያካትት ስለሆነ በዚህ ነገር ላይ ማወቅ አለባት ቢባልም አምነን ግን አያቱ እንድታውቅ አልፈለገም። ነገሮችን በራሴ መንገድ መወጣትና በራሴ መንገድ ማስተካከል አለብኝ ብሎ ያምናል። ነገር ግን በተቃራኒው ከአሁን በፊትም በራሴ መንገድ አስተካክላለሁ ብሎ ነገር ግን ይበልጥ ተበላሽተው እዚህ ደረጃ ላይ ሊደርስበት የቻለው ነገር ትዝታ ይመጣለታል። ከአሁን በፊትም ቤተሰቦችን ባለማማከሬ ነው፣ ከአሁን በፊትም አያቴንም እናቴንም ባለማማከሬ ነው እንደዛ የሆንኩት እያለ እንደገና ከራሱ ጋር ማብሰልሰል ጀምሯል። ነገር ግን በአሁኑ ላይ አምነን ትክክለኛውን ውሳኔ ይወስናል ብለን ነው የምንጠብቀው። ምክንያቱም ብዙ ተከድቷል፣ ብዙ ተሸውዷል። ብዙ ሰዎች ያመናቸው ያስጠጋቸው ሰዎች አታለውታል። በአሁኑ ላይ አምነን ትክክለኛና ትክክለኛውን ምርጫ የመውሰድ ግዴታ አለበት። ለመሳሳት ብዙም እድል የቀረው እድል የለም። ብዙ ነገሮችን አቶ ነው እዚህ የደረሰው። ካሁን ደግሞ ጭራሽ የእርሻ ማሳው ላይ ሰብሎ እንዲወድም የሚያደርግ ነገር ከተፈጠረ እነሱ ከሚሉት ውጪ ምንም ማድረግ አይችልም። አቅሙ ይደክማል። እንደዚሁም ደግሞ በሲፈን ላይ ሊወስደው የነበረውን እርምጃ ወደኋላ ለመሸሽ ይገደዳል ማለት ነው። እና እንግዲህ ሲፈን ወደ ቤት መጣለች። ሲፈን ወደ ቤት መምጣቱንም አልፈለገችውም ነበረ። ምክንያቱም አምነን ሲናደድ ምን ማድረግ እንደሚችል ምን እንደሚያደርግ ታውቃለች። ለዚህም ነው ወደ ቤት መምጣት ያልፈለገችው። ነገር ግን የአምነን ሰዎች ስለሆኑ የያዟት ምንም አማራጭ የላትም። እንደዚሁ ለምትጠየቀው ጥያቄ መልስ ከመስጠት ውጪ ምንም አይነት አማራጭ የላትም። በአሁኑ ላይ ከባድ የሆነ ክትትልና ከባድ የሆነ ቅጣት ነው የሚቀጧት። ምናልባትም ምግብና ውሃ ሁሉ ሊከለክሏት ይችላሉ። ነገር ግን እስካሁን ድረስ ምን አይነት ቅጣት እንደሚቀጧት አልተረጋገጠም። አምነን ግን ወዲያውኑ ተናዶ ይዛችሁ ወደ ቤት ይዛችሁልኝ ነው ነበረ ብሎ የተናገረው። ለምን ወደ ፖሊስ ጣቢያ ለምን አንወስዳትም ሲል እኔ ከእሷ ጋር የማወራርደው ሂሳብ አለኝ ብሎ ሲናገር ነበረ። እንግዲህ ወይዘሮ ሰምሃን ሁለተኛ ልጅ እንዳላት ታውቋል። ወይዘሮ ሰምሃን ሁለተኛው ልጇ ማን ነው የሚለውን እስካሁን ድረስ አልተረጋገጠም። ምናልባት ሙስጠፋ ሊሆን ይችላል የሚልም ግምት አለ። እንደዚሁም ደግሞ ሲፈን ልትሆን ትችላለችም የሚል ግምት አለ። ምክንያቱም ሲፈን እዚህ ቤተሰብ ውስጥ
የእናቷ ደፍኒ በግፍ ህይወት ማለፍ ብቻ ሳይሆን ይሄ የዚህ ቤተሰብ ንብረት ይገባኛል አይነት ሀሳብ አላት። ምናልባትም ሲፈን የዚህ ቤተሰብ ልጅ ሆና ይሆን የሚል ጥርጣሬ አለ። እንደዚሁም ደግሞ በሌላ መልኩ የወይዘሮ ደፍኒ ከወይዘሮ ሰምሃን ይዛ ስታሳድገው የነበረ ልጅ ነው ተብሎም የሚጠበቀው ደግሞ ሙስጠፋ ነው። እንግዲህ በሁለታቸው መካከል ማንኛው እንደሆነ የአምነን ወንድም አይታወቅም። ሲፈን ትሁን እህቱ ወይስ ሙስጠፋ ነው ወንድሙ የሚለውን ባይታወቅም፣ ነገር ግን ወይዘሮ ሰምሃን ሁለተኛ ልጅ እንዳላት እንደዚሁም ደግሞ በልጁ ላይ ትልልቅ የሆኑ መረጃዎች በፋይል ተቀምጠው ወይዘሮ ሜርሲ ካሁን በፊት ወረቀቱን አግኝታው ነበረ ፋይሉን፣ እንደዚሁም በስልኳ ሁሉ ይዘዋለች። ያንን ሚስጥር ታውቃለች። እርግጥ ይህንን እውነታ ወይዘሮ ሰምሃን ከመሞቷ በፊት ለአምነንም ሆነ ለወይዘሮ ዛህራ ልትነግራቸው ፈልጋ ነገሩን ጉዳዩን ብቅ አድርጋላቸው፣ ነገር ግን ተናግራ ሳትጨርስ ሰዎች እየመጡ ንግግሯ ተቋርጦ እሷም ደግሞ በቂ የሆነ ጊዜ ሳይኖራት ይህንን ትክክለኛ የሆነ መረጃውን ከአንደበቷ ሳይሰሙ ቀርተዋል። ነገር ግን ፋይሉን ያስቀመጠችበት የራሷ የሆነ ምክንያት አለ። ከእለታት አንድ ቀን እሰጣቸዋለሁ በሚል ይመስለኛል ብዙ ጊዜ እንደዚህ ያጋጥማል። እና በቤት ውስጥ የሚገኙ ፋይሎች ወይዘሮ ሰምሃን ከአምነን አባት ጋር በጣም በጭቅጭቅ እንደዚሁም ቤታቸውን ትዳራቸውን ሲመሩ የነበሩት በከባድ ሁኔታ ነበረ። ይህንንም ነገር ደግሞ ለቤሊን ነግራታለች። የሆነ ጊዜ ወይዘሮ ሰምሃን ጠርታት ቤሊንን በአምነን ዙሪያ እንደዚሁም ደግሞ የአምነንን አስተዳደጉን እንደዚሁም በድንገት የሚበሳጨውን ወዶ እንዳልሆነና አስተዳደጉ ይሄን ይመስላል ብላ ስትነግራት በዛውም የነገረቻት ነገር ምንድን ነው? እሷ ወይዘሮ ሰምሃን ከባሏ ጋር ደስ የሚል ግንኙነት እንዳልነበራት፣ ባሏ በጣም ያበሳጫት እንደነበረ፣ ባሏ ከሌሎች ሴቶች ጋር ምናልባት ግንኙነት አለው ተብሎ ይወራ ይገመት ይነገር እንደነበረ፣ በዚህ ነገር ላይ ደግሞ ወይዘሮ ሰምሃን ከባሏ ጋር ደስተኛ የሆነ ትዳር እንደሌላት፣ የነሱ አለመግባባት የአባትና የእናት አለመግባባት፣ የቤተሰቡ መረበሽ ደግሞ የአምነንን የልጅነት ጊዜውን ላይ ትንሽ ጫና አሳድረውበት እንደነበረ፣ እስካሁን ድረስ አምነን በትንሽ ትልቁ የሚበሳጨውና ቶሎ የሚናደደው ከዛ አንጻር እንደሚሆን እንግዲህ ወይዘሮ ሰምሃን በወቅቱ ተናግራ ነበረ። ወይዘሮ ሰምሃን በታመመችና በተኛችበት ጊዜ ለወይዘሮ ዛህራም ልትነግራት ያሰበችው ነገር ነበረ። ነገር ግን በወቅቱ ከኋላ ወይዘሮ ዛህራን ሜርሲ ስለጠራቻት በዛው ንግግራቸው ተቋርጦ ነው የቀረው። በአሁኑ ላይ ጄሪ እንዴት ተባረረች የሚለውን እንግዲህ ሙስጠፋ ነው ጉዳዩን ይህንን ነገር ያወጣው። ሙስጠፋ በአሁኑ ላይ እቤት መሆኑ ከሲፈን ጋር አለመሄዱ በጣም ጠቃሚ መረጃዎችን ለማግኘት በቅቶታል አምነን። በተለይ ደግሞ በሲፈን በኩል እንግዲህ የሆነ ጊዜ በጣም ተናዶና ከቤሊን ጋር ተጣልቶ ነበረ አምነን። በዛን ወቅት በቅጽበት ተናዶ እኔ ማግባት የምፈልገው ጄሪን ነው ብሎ ተናግሮ ነበረ። በዛ ንግግር ደግሞ ጄሪ እስካሁን ድረስ ትክክል ውሳኔ የወሰነ መስሏት በጣም በቤት ውስጥ እየሆነች ያለችውን ሁኔታ እያየን ነው። በተለይ ደግሞ ከቅርብ ጊዜ ወደዚህ በቤሊን ላይ ጉዳት ከደረሰ ወደዚህ እስካሁን ድረስ በጣም እንቅስቃሴዎቿ የምታደርጋቸው ተግባራቶች በቤት ውስጥ የተቀባይነት ደረጃዋን ዝቅ ያደረገች ይመስላል በራሷ ጊዜ። እንደዚሁም ደግሞ የአምነንን አያት ለማሳመን ቤሊን ምናልባት ልጄን እያሳጣችኝ እሷ ትሆናለች ብዬ ገምቼ ነው እንደዚህ አይነት ሀሳብ አለኝ። በወቅቱ በጣም ተናድጄ ስለነበረ ነው ቤሊንን የገፈተርኳት ብላ በተናገረችበት ጊዜ የአምነን አያት የተናደደች እና እንደዚሁም ደግሞ ቤሊንን ማባረር የምትፈልግ መስላ ያዳመጠቻት የጄሪን ትክክለኛ እውነተኛ ባህሪ ለማወቅ ነው። ጄሪ ስትናደድ ይህንን ነገር ማድረግ ትችላለች ማለት ደግሞ ሰውን መገፍተር፣ ሰው ላይ ጉዳት ማድረስ ትችላለች ማለት ደግሞ ለአንድ ወንድ ሚስት የመሆን ብቃቷ ሙሉ ለሙሉ ነው ማለት አይቻልም።
በተቃራኒው ሰዎች ሚዛናቸው የሚለካው በተናደዱበት ጊዜ ነው። በተናደዱበት ጊዜ ያንን ንዴታቸውን እንዴት መቆጣጠር እንዳለባቸው እንደዚሁም ደግሞ ያ አጥፍቷል የተባለ ሰው ላይ በምን አይነት መልኩ ነው እርምጃ መውሰድ ያለባቸው የሚለው ነገር ከምንም በላይ ወሳኝ ነገር ነው እንጂ አንድን ሰው መማታት፣ መገፍተር ወይም ሌላ ጉዳት ማድረስ በጣም ቀላል ነገር ነው። ምክንያቱም ይሄ ምንም ማሰብ አያስፈልገውም፣ ምንም ማስተዋል አያስፈልገውም፣ እውቀትም አይጠይቅም ይሄ እና እንግዲህ በራሷ ጊዜ ነው ደረጃዋን ዝቅ ያደረገችው። በአሁኑ ደግሞ ሙስጠፋ እያንዳንዱ ከሱ ጋር የነበራትን ታሪክ፣ ከሱ ጋር የነበራትን ህይወት፣ ከሱ ጋር የነበራትን እቅድ አሁንም ቢሆን አምነን ከቤሊን ጋር በተጠጋ ጊዜ እንደ መጠባበቂያ እንደያዘችው ሁሉ ነው የተናገረው። እውነትም ነው ደግሞ ከባለፉት ፓርቶች አይታችሁ ከሆነ ሲፈን ሙስጠፋን እወድሃለሁ ብላ በተናገረች ጊዜ ወዲያውኑ ገብታ ከሙስጠፋ ጋር ተነጋግራ ነበረ። ነገር ግን አሁንም ትወደኛለህ ወይ ብላ ሁሉ ጠይቀው ነበረ የሆነ ጊዜም። ይህ ማለት ምናልባት አምነን አውጥተው ቅጣልኝ ሙስጠፋ መጠባበቂያ አለ፣ እንደ በፊቱ ይወደኛል፣ እንደ በፊቱ ከጎኔ ይሆንልኛል የሚል አስተያየት አላት ማለት ነው። ስለዚህ ይህንን እያንዳንዱ ነገር ጄሪ ያሰበችውን ነገር እና እዚህ ቤት መቆየት የፈለገችው የምትቆየውም እውነተኛ ትክክለኛ ህይወቷም ከአሁን በፊትም ደግሞ ባለትዳር እንደነበረች ማለት ከሱ ጋር ማለት ነው በብዙ ነገሮች የደበቃቸውን በእሷና በሱ መካከል ተደብቀው የነበሩ ሚስጥሮችን ሁሉ ነው ያጋለጣት። ሙስጠፋ ይህንን ያደረገው ፈልጎ ወዶ አይደለም። አሁን ላይ ሙስጠፋ ከሲፈን ጋር ምንም አይነት ግንኙነት እንደሌለው ራሱን ማጽዳት ፈልጓል። ሲፈን ከድታኛለች፣ ልክ እንደናንተ ነው እኔንም የከዳችኝ፣ እኔ ጋር እንደዚህ አቅዳ ነበር፣ እንደዚህ ነግራኝ ነበር፣ በመልካም ነገር በቃ በብዙ ነገር ብዙ ውለታ ውዬላታለሁ። ነገር ግን በስተመጨረሻ ከዚህ ቤት ስትወጣ እንኳን ተደብቃ ነው የወጣቸው፣ እስካሁን ድረስ ለኔ እንኳን አልነገረችኝም የሚል ነገር ነበር የተናገረው። ነገር ግን ወደ ሙስጠፋ ሲፈን እንደምትደውል የሙስጠፋ ስልክ በአምነን ባልደረቦች ተወስዶ ክትትል እየተደረገበት ነው። ነገር ግን ሙስጠፋ በጄሪ ጉዳይ ሲናገር ጄሪ ደግሞ በጣም ኦቨር ተናዳ ስለነበረ አዎ ብላ ንግግሩን ካቋረጠች በኋላ ታዲያ ምን ይጠበስ በማለት ንግግሩን ለመንቀፍና ለማቋረጥ ችላለች። ከዛም በኋላ አምነን የተረዱት ነገር ምንድን ነው? ሙስጠፋ እየተናገረ የነበረው ነገር እያንዳንዱ በእሷ ዙሪያ ማለት ነው ሁሉም እውነት እንደነበሩና እውነት ባይሆኑ ኖሮ ጄሪ በዚህን ቅጽበት እንደማትናደድ እንደዚሁም ደግሞ በጣም ለመማታት ሁሉ ፈልጋ ነበር። በጣም ስሜታዊ ነበር የሆነችውና ጄሪ በዚህ ነገር ላይ ተጋልጣለች። እንደዚሁም በቤሊን ላይ ያደረገችውን ነገር ሲጨምርበት አምነን በጣም ነበር የተናደደው። ቤሊንን እንደዚህ ያደረጋት ሰው ከሆነ ድንገተኛ አደጋ ካልሆነ እኔ ከዛ ሰው ጋር ምን አይነት ሂሳብ እንደማወራረድ እኔ ብቻ ነኝ የማውቀው፣ የእናቴን ቀን ይስጠኝ ብሎ ምሎ ነበረ አምነን። ሙስጠፋ እንግዲህ ይህንን ነገር ሲጨምርበት አምነን በጣም ተናደደ። ማነች ጄሪ ከቤት እንድትባረር ተወስኗል ማለት ነው። እንግዲህ ጄሪ ከቤት ላለመባረር አንዳንድ ሙከራዎችንም አድርጋለች፣ ነገር ግን አልተሳካላትም። እንደዚሁ ሲፈንም በስተመጨረሻ ተይዛ ወደ ቤት መታለች። ወደ ቤት የመጣቸውም ደግሞ ያልጨረስኩትና ያላወራረድኩት ሂሳብ አለኝ ከዛ በኋላ ትወስዷት አላችሁ ብሎ አዟቸው ነው አምነን ወደ ቤት ይዘውለት የመጡት። አምነን ከሲፈን ጋር ምን አይነት ሂሳብ ነው የሚያወራርደው? በምን አይነት መልኩ ነው ሊቀጣት የፈለገው? በምን አይነት መልኩስ እሱ ሊቀጣት ይችላል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ምናልባት ሲፈን ቅጣቱ እንትን ካለ ከጠበቀባት ወይዘሮ ሜርሲንም ታጋልጣት ይሆናል ተብሎ ይጠበቃል። ወይዘሮ ሜርሲ ተጋለጠች ማለት ደግሞ አምነን ያለምንም ድርድር ትክክለኛ እውነተኛ ፋይሉን በእጁ ላይ እንዲገባ ማድረግ ይችላል ማለት ነው። እስኪ ይህንን ነገር ደግሞ በቀጣይ ፓርቶች ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ